ሁለተኛ ጥያቄዋ ምን ይላል? አንደኛ ሱፊ፣ ሁለተኛ ኸለፍ፣ ሶስተኛ ሰለፍ የሚባሉ ስለነዚህ ብታብራሩልኝ የሚል አሁንም ትንሽ ሰፋ የሚል ነገር አንስታለች ዶክተር። ከሱፊ ከጀመርን ሱፊ የሚለው ስያሜ ለነዚያ አላሁ ተዓላን የሚፈሩና ዱንያን ከበስተጀርባቸው የጣሉ ለዓለማዊ ጉዳይ ረግባ የሌላቸው እነማ ልባቸውን አኺራ ላይ ያንጠለጠሉ በዚያን ጊዜ ከዝህድና የተነሳ የሱፍ ልብስ ከበግ ፀጉር የሚሰራ ሻካራ የሆነ በደንብ ያለሰለሰ ራሳቸውን ሙኻለፋ የሚያደርጉበት ማለት ነው። እንደዚያ ልብስ ይለብሱ የነበሩ የአላህ ምርጥ ባሪያዎች ወይም ኢማንን ይዘው አጠናክረው ከዚያ በኋላ ኢሕሳን የሚባለው ደረጃ ላይ ለመድረስ የሚሰሩና የደረሱት ናቸው በትክክል የሱፍይነት ስም ያላቸው። እነዚህ ሱፍያ እንላቸዋለን። በየትኛውም ዘመን ይኖሩ አንዳንድ ዑለማዎች ሱፍያ የሚባለው ስም ስያሜ የተወሰደው ከሱፍ ከሚለው ነው ይላሉ። ሌሎች ደግሞ ከአህሉ ሱፋ ከሚባሉት ሰዎች ነው የተወሰደው። እነሱ ሚስት የላቸው፣ ልጅ የላቸው፣ ደስት የላቸው። እዚያ ነብዩ ሰለላሁ ዐለይሂ ወሰለም ያዘጋጁላቸው ወይም እዚህ ጋር ትሆናላችሁ ያሏቸው ቦታ ጋር መስጊዱ ጫፍ ላይ ያድራሉ። እዛው ምግብ ከመጣ ነብዩ ዐለይሂ ሰላቱ ወሰላም ይሰጧቸዋል። ሰደቃ ከመጣ ሙሉ ለሙሉ ይሰጧቸዋል። ሀዲያ ከመጣ የተወሰነ ነገር ወስደውበት ሌላው ይልኩላቸዋል። እና ሙሉ ለሙሉ ከሳቸው ጋር አብረው ሆነው አንዳንዶቹ ከችግር የተነሳ ነዋት የቴምር ፍሬው ማለት ነው እቺ መሃል ላይ የምትጣለው ማትበላው እቺ ፍሬዋን እየለቀሙ እየዞሩ እየመጡ ድንጋይና ድንጋይ መሃል እየፈጩ ያን እያደቀቁ ለከብት መኖ እንዲሆን ለግመሎች ምናምን ምግብ እንዲሆን እየሸጡ ትንሽ ነገር ቴምር ይሰጣቸዋል። የተወሰነች ቴምር ያችን እየበሉ ከሳቸው ጋር ዒልምን የሚወስዱ ከሳቸው ተርቢያን የሚወስዱ የነበሩ ሰዎች ከነሱ የተወሰደ ነው ስያሜው አህሉ ሱፋ ነው የሚባሉትና ያም ተብሏል። አልሙሂም ሱፊ የሚባለው ወይም ሱፊይነት የሚባለው ስያሜ ጥልቅ ከመሆኑ ጋር በዚህ መጅሊስ ላይ ዘርዘረን መጨረስ ባንችልም ጠቅለል ስናረገው የዝህድናን መንገድ ከኢማንና ከተቅዋ ጋር አብሮ የሚያስኬዱ ሰዎች ማለት ነው። ሱሐቦቹ በማዕና በዚህ ማዕና ደረጃ ሱፊዮች ናቸው። ብዙ ሱሐባዎች ሱፊዮች ናቸው። ሁሉም አንድ አይነት አይደለም። አብዛኞቹ ሱሐባዎች ሱፊዮች ናቸው። ከዚያ ባሻገር ታቢዒዎቹ ብዙ ደጋጎቹ ሱፊዮች ናቸው። አትባዑ ታቢዒንም እንደዚህ ያለ ይሄዳል። እስካሁንም ድረስ አለ፣ ወደፊትም ይቀጥላል። ይሄ በማዕና ደረጃ። በስያሜ ደረጃ መቼ ነው ይሄ ስያሜ መጣው? በሰለፎቹ ዘመን ነው ስያሜ መጣው። ኢማም አሕመድ ኢብኑ ሐንበል ከተማሪዎቻቸው ዑለማዎች ናቸው እሳቸው ደረሶች የነበሩት እና ከነሱ ውስጥ አንዱ በጣም ዝህድናን አህዋል የሚታይበት አላህን መፍራት የሚታይበት ነበርና አንዳንድ ጊዜ እንደነ መስአላዊ ሲመጡ ማዳ ተቁል ያ ሱፊ ይሉት ነበር። ኢማም አሕመድ አንተ ምን ትላለህ አንተ ሱፊ ይሉት ነበር ተብሏል። ይሄ ስያሜ አዲስ በቅርብ ጊዜ የመጣ ስያሜ አይደለም። ያው الإمام الجنيد البغدادي رحمه الله تعالى እሳቸው ሰይዱ ጣኢፈቲ ሱፊያ ይባላሉ። ዓሊም ናቸው፣ ወልይ ተቅይ አላህን ፈሪ ናቸው። በሁሉ ነገር የተካኑ ነበሩ። የሱፊያዎች ኢማም በመባል ይታወቃሉ። ያኔ ስያሜው ከሰፋ በኋላ ከዚያ ከልብስ ጋር ተያይዞ ነው ከተባለም ስያሜው በብዛት ከተሰራጨ በኋላ የነዚህ መሪ ነበሩ እና ለብቻ የተለየ መንገድ አይደለም። ኢማኑን ኢስላሙን ኢሕሳኑን መያዝ ማለት ነው ሱፊይነት ማለት። ለዚያ ነው እንደ ማዕና ደረጃ ነበረ የምንለው። ታቢዒ ሰለፊ ወደሚባለው ስያሜ ስንመጣ ታቢዒ ኸለፍና ሰለፍ ማለት በመጀመሪያዎቹ 300 ዓመታት ወይም 3 ክፍለ ዘመናት የነበሩት ሰዎች ናቸው የነበሩት ሙእሚኖች በሂጅራ አቆጣጠር ያኒ ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ማለት ነው። ያው በሂጅራው ካሰበን ከሂጅራቸው ጊዜ ጀምሮ እስከ 100 ዓመት ድረስ ያለው የመጀመሪያው ቀርን ይባላል። ቀጥሎ
እስከ 200 ያለው ሁለተኛ ይባላል። ቀጥሎ እስከ 300 ያለው ሶስተኛ ቀርን ይባላል ማለት ነውና ይሄ በ300 ቀርን ውስጥ ያሉ በዚህ ጊዜ 300 ዓመታት ውስጥ የነበሩ ሰዎች ሙስሊሞቹ ዑለማዎቹ ሌሎችም ዘመኑ እስከሆነ ድረስ የሰለፍ ዘመን ይባላል። እና ለየት ያለው ነገር ይሄን የለየው ነገር የነብዩ ሐዲስ ነው አለይሂ ሰላቱ ወሰለም ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم ብለዋል። ቀርን ማለት 100 ዓመት ነው ስለተባለ ከክፍለ ዘመናት የተሻለው ክፍለ ዘመን እኔ ያለሁበት ነው። ከዚያ በኋላ ደግሞ ከሱ በኋላ ይመጣው ነው። ከሱ በኋላ ደግሞ በተርቲብ ነው እንግዲህ ሶስተኛው ክፍለ ዘመን ላይ ይመጣው ነው። ይህ ማለት በጥቅል ያ ክፍለ ዘመን የተሻለ ነው። አላህን ፈሪዎች በመብዛት ደጋግ ሰዎች በመብዛት ታማኝነት በመኖር ያ ዘመን ይለያል። ثم يفشو الكذب ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ውሸት ይሰራጫል ይንሰራፋል። እና ውሸት ይሰራጫል ማለት ሁሉም ውሸታም ይሆናል ማለት አይደለም። አንድም ሰው ቢለስቲትና ማለት አይደለም። ከዚያ ጊዜ በፊት ከነበረው ጋር ሲነጻጸር ባስ ይላል ውሸት። ያን ዘመንም የሚዋሹ ሰዎች አልነበሩ ማለት አይደለም። በሰለፎቹ ዘመን ፉላን ሩክኑል ከዚብ ብለው እንደነ ኢማም አህመድ እንደነ ኢማም ማሊክ ያሏቸው ሰዎች አሉ። የውሸት ማዕዘን ነው ከሌ الروايه من حرام حرام ይባል ሰው ነበር። ስሙ ራሱ حرام ነው ስሙ። እና ከሱ መዘገብ ራሱ حرام ነው ብለው የተባሉ ሰዎች ነበሩ በዚያ ዘመን በሰለፎቹ ዘመን። እከሌ ከዛብ ነው ብለው እከሌ አንድም ነገር ከሱ አይዘገብም ብለው የተባሉ ሰዎች አሉ። ግን ንጽጽር ስናረግ ከዚያ በኋላ የመጣው ዘመን ውሸት ይበዛበታል። ያ ዘመን አልፎ ከሱ በኋላ የመጣው ዘመን የኸለፎች ዘመን ይባላል። የኸለፎች ዘመን ይባላል። ኸለፎች የሚባሉት እንግዲህ ከ300 ሂጅራ በኋላ የመጡት ናቸው ማለት ነው። ከዚያ በኋላ የመጡት ኸለፍ እንላቸዋለን። ያኒ ወለቱ ከዚያ በኋላ የሆነ ወይም የሰለፎቹን ዘመን ያልደረሰበት ይሄ ኸለፍ ምንላቸው ብዙ ዑለማ ነበሩበት በዘመኑ እስካሁን ድረስ ያለው ነው የኸለፍ ዘመን ነው። ላሸክ ምንም ጥርጥር የለም። ብዙ አላህን ፈሪዎች አሉ ነበሩ። አዎ በዕልሙ ላይ በጣም ተፈኑን በደንብ ጠልቀው የገቡና ዒልሙን ያስፋፉ ሰዎች ከኸለፍ ውስጥ አሉ በደንብ። ዛሬ ዲኑን እኛ ጋር ማን አደረሰው ብለን የምንጠይቅ እስልምና ቁርአኑ ሐዲሱ ቁርአኑ ስለታተመ አይደለም ስለተጻፈ አይደለም ሐዲሱ ስለተጻፈ አይደለም አንተ ድረስ ማን አደረሰው ነው። ማን አሰማ? ቁርአን ተጽፎ ብታየው ማየት ብቻ አይደለም ኢነማ ማዕናውን አቀራሩን በዚህ መልኩ ነው የሚቀራው ብሎ ማን ነገረ? የሰለፎቹ ዘመን ሲያበቃ ኸይር እንዳለ አብቀቶ ቢሆን ኖሮ እኛ የለንም በቃ ማንም ሙስሊም ይባል የለም በአሁን ዘመን ማለት ነው። እንደዛ አይደለም። አንዳንዶች ሰለፍ ሚለውን አረዳድ ሰለፍ ላይ ያላቸው አገነዛዘብ የተበላሸ አገነዛዘብ ግንዛቤ ያለ የተበላሸ ማለት በቃ ሰለፍ ብቻ የሚታመን ሌላው ማይታመን አድርገው የሚቆጥሩታል። ማን قال لكم ማን አላችሁ? እስኪ አንተ ሰለፍይ ነኝ ብሎ ራሱን የሚያወጋገሰው ሰውዬ ስንት ዓመት ነው ምን ብትጠይቀው 35 ወይ ደግሞ 28 ወይ ደግሞ 40 አይደል ሄደ ይባል ሰባብ ያወራል ነው። ከዚያ የባሰ የበለጠ እንትን ይላቸው አታገኙ። እሺ ሰለፍየውን ከማን ጋር ተገናኝተ ነው? ማን ነው የሰለፎችን እምነት አንተ ጋር አድርሶ ይሄ የሰለፎች እምነት ነው ብሎ ይነገረ? አንተ ሰለፎቹ ዘመን ላይ ኖረህ 1000 ምናምን ዓመት ማለት ነው ኖረህ የነሱን አቂዳ ኮፒ አድርገህ ወስደህ ይሄ ነው አቂዳቸው ብለህ ነው ዛሬ እየነገርክኛለሁ? አንተ ሙዓመር ነህ ከ1000 ዓመት በላይ የኖርክ ሰው ነህ። ሰለፎቹ ጋር ተገናኝተህ አሁን በእኛ ጊዜ እኔ ሰለፎቹ አቂዳ ላይ ነኝ እያልክ የምትለን ወይስ ኸለፎቹ ዑለማዎች እነሱን አምነህ ተቀብለህ የነገሩህን
ይሄ የሰለፎቹ እምነት መርሐባ ብለህ ተቀብለህ አምነህበት ነው ዛሬ የሰለፍ እምነት ላይ ነኝ እያልክ ያለው እንጂ አለዚያ መቅጡዕ እኮ በሱና በነሱ መካከል ምን ይላሉ መፋዊዝ አይደለ አክثر من 1000 سنه አሁን እኛ ያለነው 1444 ሂጅራ ላይ ነው የሰለፎቹ ዘመን በ300 አካባቢ አልቋል ከተባለ በእኛና በእነሱ መካከል 1000 ዓመት አለ አክثر 1100 ዓመት አለ ስለዚህ خلف ዑለማዎች ነቅል አድርገው አስተላልፈው አሸጋግረው ታማኞች ثقاዎች ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያሉትንም ይሁን ሱሐቦች እንዲህ ያሉ የተባለውንም ሰለፎቹ ምን ላይ ነበሩ ያን ይዘው ብለው ያሉትን አምጥተው አድርሰውልን ነው አንድ ጥያቄ ምን ጠይቀው ሰለፍ ለሚሉ ሰዎች እኛ በሐቂቃ ሰለፍን የሚከተሉ ዑለማኡል ኸለፍ ናቸው ዑለማው አህሊ ሱና ናቸው ዑለማኡ ሱፊያ ናቸው ማወቅ ከፈለጋችሁ በሐቂቃ የሰለፎችን መንገድ አጥብቀው የያዙት እንደ ጊዜ ስያሜ እነዚያን ሰለፍ እንላቸዋለን እነዚህን ኸለፍ እንላቸዋለን እንደ ጊዜ ስያሜ እኛ ሱሐባ አንባልም ለምን በዚያ ዘመን አልነበርንምና ሱሐባ ብቻ ነው ሙእሚን ግን አይባልም ታቢዒ አንባልም አልነበርንም በዚያ ዘመን ከሱሐባ ጋር አልተገናኘንም ግን ታቢዒ ብቻ ነው ሙእሚን አይባልም አትባዑ ታቢዒን አንባልም አልተገናኘንም ከታቢዒዎች ጋር ግን አትባዑ ታቢዒን ብቻ ነው ሙእሚን አይባልም እና በመረዳት የፈለገ ሰው ሐቂቀተን ዑለማዎቹ ናቸው ወርሰው ይሄን እኛ ጋር ያመጡልና ያስረከቡን ሰለፎችን ይዛለው ኸለፎችን አልቀበላቸውም የሚል አባባል አንተ ዲኔን አደረሰልኝ ያልከውን ሰውዬን ራሱን አልቀበለውም እንደማለት ነው ስለዚህ አንተ መቅጡዕ ነህ ማለት ነው ወይም አንተ ተዳዒ انك اخذت منهم ቀጥታ አንዳንድ ሰው በጣም በሚገርምና በሚያስቅ መልኩ ስለ ኢስናድ ያወራን ጊዜ ኪታብ ከፍተው እኛ የምናወራው በኢስናድ ነው ይሄው የቡኻሪን ኪታብ خبرني فلان عن فلان عن فلان عن فلان عن فلان ይሄው ኢስናድ ይሄ ቡኻሪና አንተ መካከል ያለው መፋዊዝ እዚህ ጋር መሃል ላይ ያለውን ቁጥርልን ነው ንግግሩ ኢስናዳችን ማለት ስለ ቡኻሪ የምናወራ ከሆነ እስከ ቡኻሪ የሚያደርስህን መንገድ ሰንሰለቱን ንገረን ነው ቡኻሪ ጋር ለመድረስ ممكن عشرات የሆኑ ሰዎች አንተ መሃል በሱና ባንተ በሳቸውና ባንተ መሃል አሉ እነዚህ ሰዎች ገና አንድ ሁለት ብለህ ሰጠራ አኢመት አህሊ ሱና ሱፊያዎች መጥራት ይጀምራለህ ነው እያልን ያለነው በእነሱ አልፈነው ቡኻሪ ጋር መድረስ የቡኻሪን አቂዳ ያወከው የቡኻሪን መንገድ ያወከው በሱፊያ ዑለማዎች መንገድ ነው አልቀበላቸውም እንዴት ትላለህ አላህ ያሳውቀን እንግዲህ አሜን እንደው ተመዑን አርጎ ላስተዋለው ሰው በጣም ያነሳችሁት ነገር ከባድ ነገር ነውና በዚህ አጋጣሚ ተመልካቾችን በደንብ ይረዳሉ በያስባለሁ ከሰዓቱ አንፃር ትንሽ ብትሆንም ግን ያው ይገባል አሁን በአሁኑ ሰዓት ራሳቸውን ሰለፊ ብለው የሚጠሩ ሰዎች ያለሱና መሻይኾችን ሲያስከፍሩ ሙሽሪክ ሲያደርጉ ነው የሚታየውና አሁን ያነሳችሁት ደግሞ ቤት መተው ነው እነዚህ ሰለፊ ነን የሚሉት ከየት አግኝተውት ነው አስላን ሐዲሱን ቁርአኑን ማን አስተምሯቸው ነው ሄደው ነው ከሰለፎቹ ጋር እንዳይባል በዘመንም በምንም አይገናኝ እንደገና ደግሞ እነሱ አቂዳ ነው ከተባለ እንዴት መሆኑን በማን አሳወቃቸው ሲባል ኸለፎቹ ናቸው መሻይኾቹ ናቸው ይመስለኛል እንግዲህ ሌላ ጊዜ ሰፋርጋችሁ ትገልጻላችሁ በያስባለሁ ኢንሻአላህ ተዓላ ካላሁን ግን ያው ከዚህ አንፃር የተቀሩ ጥያቄዎች አሏት በሌላ ፕሮግራማችን ምን ጠቅሶ ይሆናል ለዛሬው ግን ከዚህ እናቆማለን ባረከላሁ ፊኩም ወደ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቆ ፕሮግራማችንን ነው ከሰዓት አንፃር እንደምትመለከቱት እዚህ ለማቆም እንገደዳለን የቀሩ ጥያቄዎች አሉ ፋጡማ ኢንሻአላህ ቀጣይ ላይ የምናነሳው ይሆናል እሷን ጥያቄዎች ሌሎችም በርካቶች አላችሁ ከሰዓት አንፃር ምንም ማድረግ ስለማንችል የተሰጠን ሰዓቱ ስለደረሰ ገደቡ ማቆም ስላለብን ነው በሌላ ፕሮግራማችን ግን ኢንሻአላህ በተራቀደም ተከተለ የምናቀርብ ይሆናል ይህ ፕሮግራም ሁልጊዜ እንደምንለው ሁልጊዜ